ችቦ በሚለው ያለማየሁ ዋሴ እሸቴ መጽሐፍ ደግሞ እንጨዋወት የሞራል መምህርቴ ይለናል። በአንድ ወቅት በፈረንጆቹ የክረምት መግቢያ ላይ ወደ ማዕከላዊው የአሜሪካ ግዛት ሉዚያና መጓዝ ነበረብኝ። ከአዲስ አበባ በኢትዮጵያ አየር መንገድ አውሮፕላን ተነስቼ ዋሽንግተን ዳላስ ኢንተርናሽናል ኤርፖርት አረፍኩና በማግስቱ ወደ ሉዚያና ለመጓዝ እንዲያመቸኝ ኤርፖርት አቅራቢያ በአንድ ሆቴል አረፍኩ። ከኤርፖርት ተነስቼ ብርዱና ቆፈኑ እያጨማደደኝ ሆቴሉ ገብቼ ክፍል ከያዝኩ በኋላ ገላዬን ተጣጥቤ ጋደም እንዳልኩ እንቅልፍ ወሰደኝ። ከእንቅልፌ ስነቃ መሽቷል። በበቂ መጠን ስላረፍኩና ቆፈኑ ነው መሰለኝ በጣም ራበኝ። ወቅቱ በኦርቶዶክስ ቤተክርስቲያን ሥርዓት መሠረት የገና ወይም የነቢያ ጾም ስለነበር በውጭው ዓለም በቀላሉ የጾም ምግብ ማግኘት አስቸጋሪ ስለሚሆን እየተሳቀቅኩ ከሕንጻው የመጀመሪያ ወለል ላይ ወደሚገኘው ምድር ቤት አመራሁ። ምግብ ቤቱ ጨለም ያለ ውብ ድባብ ያለው ሲሆን ባሻገር ደግሞ በቄንጠኛ መብራቶችና ያማረ ቡና ቤት ወይም ባር አለው። ምግብ ቤት ውስጥ ብዙ ሰው አልነበረም። ቡና ቤት ውስጥ ግን ባንኮኒ አካባቢ በርከት ያለ ሰው በትላልቅ ብርጭቆዎች ቢራ ሲጠጡ ይታያል። ጨዋታው ሁካታው ሌላ ነው። የመብራቱ ድምቀትና የሰዎቹ ሁካታ ቆፈኑንና ቅዝቃዜውን ያስረሳል። ከቡና ቤቱ ትይዩ ጥግ ላይ 2 ወንበሮች ካሉት ጠረጴዛ ጎን ግድግዳውን ተደግፌ ቁጭ አልኩ። አንዲት አስተናጋጅ መጥታ በትህትና ምን ልታዘዝ ስትለኝ ራት እንደምፈልግ ነገርኳት። ሮጣ ሄዳ የምግብ ዝርዝር የያዘ መጽሐፍ መሳይ ነገር አምጥታ ሰጠችኝ። የኢሲያ ዝርያ ያላት ፊቷ በፈገግታ የተሞላ ወጣት ነች። እንግሊዝኛዋ ቅላጼ ቋንቋው ያፍ መፍቻዋ እንዳልሆነ ያሳብቃል። ነገር ግን ጥርት ያለና የተቃና ነው። ዝርዝሩን አገላብጬ ሳይ ስጋ ወይም ቅቤ ወይም አይብ ወይም እንቁላል ያልነካው ነገር ማግኘት አልቻልኩም። ገጹን ከፊት ወደ ኋላ እያገላበጥኩ ቆየሁና ቀና ብዬ ሳያት በንቃት ስትጠባበቀኝ ቆይታ ኑሮ በፍጥነት ከነፈገግታዋ ከቻለች። ምን መረጥክ? የምፈልገውን ምግብ ማግኘት አልቻልኩም። በጣም አዝናለሁ። ምግባችንን አልወደድከው? አለመውደድ ሳይሆን ጾም ላይ ነኝና ስጋ ምናምን አልበላም። ቬጂቴሪያን ነህ ማለት ነው? እንደዚያ ነው። ነገር ግን በተጨማሪ እንቁላል ወይም የወተት ተዋጽኦ፣ በጥቅሉ የእንስሳት ተዋጽኦ አልጠቀምም። ገባኝ አለችና የምከተለውን ሃይማኖትና ስለ ጾምም ጠይቃኝ ትንሽ ማብራሪያ ቢጤ ሰጥቼ በትኩረት ስታዳምጠኝ ቆየችና ሸፉ ጋር ልሂድና ልመካከር፣ የምችለውን ሁሉ አደርጋለሁ፣ እርግጠኛ ነኝ ራት እናቀርብልሃለን ብላ በተለመደው የአሜሪካ ደንበኛን የማስተናገድ ቅን መንፈስ ስታበረታታኝ እኔም አመሰግናለሁ አልኩ። ወዲያው ብር እያለች ወደ ምግብ ቤት ማብሰያ ክፍል ከፍታ ገባች። ትንሽ ቆይታ ተመልሳ መጣች። ሩዝ በአትክልት በጥሩ ሁኔታ ሊዘጋጅልህ ይችላል፣ ይመች ይሆን? ግሩም ምርጫ፣ አመሰግናለሁ። ተመልሳ ጓዳ ገብታ ትዕዛዙን አስተላልፋ ሌሎች ደንበኞች ገብተው ስለነበር እነርሱም ማስተናገድ ላይ አተኮረች። እኔም ቡና ቤት ያለውን የጓደኛሞች የሞቀ ጨዋታ፣ የብርጭቆ አያያዛቸውና አጠጣታቸው ትኩረቴን ስቦት እነርሱን እያየሁ ረሃቤን ለመርሳት እየታገልኩ ቆየሁ። ከአንድ 20 ደቂቃ በኋላ ሩዝ በአትክልት ከድንች ጥብስ ጋር ይዛ መጣች። Here is your special fasting dinner, enjoy አለችና ቀረበችልኝ። ትህትናዋና ፈገግታዋ መቼም ግሩም ነው። በጣም አመሰግናለሁ አልኩና የማዕድ ጸሎት አድርጌ መብላት ልጀምር ስል ለካ ከፊቴ እንደቆመች ኑሮ እሺ የሚጠጣስ ምን ላምጣልህ አለችኝ። ከቡና ቤቱ ሳየው የቆየሁት ትዕይንት ሳላስበው የቢራ አምሮቴን ቀስቅሶት ኖሮ እባክሽ ቢራ አልኩኝ። በድጋሚ እንደገና ያንን ቢራ አልኳት፣ የጀርመን ቢራን እያመላከትኩ። ዋት ቅድም ጾመኛ ነኝ ብለህ ምግብ ለመምረጥ ስንቸገር ቆይተን አሁን እንደገና አልኮል ያለበት ቢራ ታዛለህ? ምን አይነት ጾም ነው? ኖ ወይ አለች። ጠላታችሁ ክው ይበልክው አልኩ። መላ ሐዋሴ በአፍረት ተሸማቀቀ። እውነት ነው እኮ እንደ ፍጹም አማኝ ከምግብ ተጠንቅቄ ሳበቃ አልኮል ነክ መጠጥ ቢራ ማዘዚ ሊገባት አልቻለም። በፍጹም ቅንነትና ክብር ሃይማኖቴን ለማክበር ብላ ከተዘረዘሩት ምግብ ውጭ የለም ማለት ስትችል ጓዳ ገብታ ሸፍ አሳምና በልዩ ሁኔታ ምግብ ስታሰራ ቆይታ አሁን እኔ እንደገና በስጋ ድካምና አምሮት ተሸንፌ ቢራ ብላት መገረሟን መሸፈን ባትችል አይገርምም። በምድረ አሜሪካ ለነፍሱ ያደረ አንድ ሰው አገኘሁ ብላ ተደስታ ለመርዳት ስትጥር ቆይታ ስትመለስ እኔ በስጋ ገበያ ራሴን ሽጬ ብታገኘኝና ብትበሳጭብኝ አልፈርድባትም። በእኛ ሃይማኖት እኮ በጾም ወቅት አልኮል ይፈቀዳል ብዬ የተጃጃለ ምክንያት ለመደርደር ወኔ ያነሰኝ። እውነትሽን ነው፣ ተገቢ አይደለም፣ ልክ አይደለሁም፣ ምን ይሻላል አልኳት። ተገቢውን መጠጥ እኔ እመርጥልሃለሁ፣ that would be better አልኳት። አሁን የሞራል የበላይነቷን ተጎናጽፋለች።
የምንናገረውና የምንኖረው መሆን የምንፈልገውና የሆነው ሲለያይ በተለይ አንሶ ሲገኝ ያሳፍራል። እኔ ያልገባኝ አማኝ መርህ የሌለኝ ስጋዊና ደካማ ሰው ሆኜ ተገኘሁ። ተመልሳ መጣች። This is your appropriate drink. ተገቢው መጠጥህ ይሄ ነው አለችና ቶኒክ ከፍታ ሰጠችኝ። መራራ ነገር ከፈለክ ይሁንልህ እንደማለት ነው። አደብ ገዝቼ ራቴን በስፕራይት ቶኒክ እያወራረድኩ በላሁኝ። ራቴን በልቼ ያቀረበችልኝን ቶኒክ ጠጥቼ ሂሳቤን ከፍዬ ከወገቤ ጎንበስ ብዬ ዳጎስ ያለ ዳረጎት ወይም ቲፕ ጋር ተሰናብቻት ወደ ክፍሌ ሳመራ ከተላለችና Take care yourself. Don't slide down from your principles አለች። ራስን ጠብቅ፣ ከያዝከው መርህ አትንሸራተት ማለቷ ነው። ዘር፣ ቋንቋ፣ ባህል፣ ሃይማኖት ቢለያየንም በዓለም ላይ ያለ ሁሉ የአንድ አዳምና ሔዋን ልጅ ነው። ትክክልና ስህተት ለሁሉም ተመሳሳይ ነው። በሞራልና በእምነት ጎዳና ላይ ከሚያሳስቱን ይልቅ የሚያርሙን ይበልጣሉ። ከሚያሰናክሉን የሚያበረቱን ይልቃሉ። ይሁን እንጂ የአሳሳቾችንና የአሰናካዮችን ተግባር ማጉላት ይቀናናል። የሚያሸንፈን ውስጣዊ ድክመታችን እንጂ የውጭ ተጽዕኖ ብዙም አይደለም። የውጭ ተጽዕኖ የምናጎላው ድክመታችንን ለመሸፈን የሚያግዘን ስለሚመስለን ይሆናል። በአገራችን ጎረቤት፣ ማህበረሰብ፣ እድሩ፣ አድባሩ ስድ እንዳንሆን ሲቆጣጠረንና ሲያርመን ኖረናል። ቆይ ለአባት ቆይ ለእናት ሳልናገር ይላል ጎረቤት። እንዲያም ሲል ይቆነጥጣል። መጽሐፍ ሰማያት የእግዚአብሔርን ክብር ይናገራሉ፣ ምድርም ዕለት ዕለት ቸርነቱን ትዘክራለች እንዲል በእውነትና በቅንነት ብናይ በዙሪያችን ከሚጠሉን ይልቅ የሚወዱን፣ ከሚጥሉን ይልቅ የሚያነሱን ይበልጣሉ። የትም ብንሄድ የፈጣሪ ልጆች፣ የሞራል ሰዎች አሉ። ሰው ነኝና በዓለማት ማዕዘን ሁሉ ያለው የሰው ልጅ ወገኔ ደጋፊ ነው። ወፍራምና ቀጭን እንጨዋወት። አንቶን ቼሆቭ ጸሐፊው፣ መኩሪያ መካሻ ተርጓሚው። በኒኮላየቭስክ ባቡር ጣቢያ ሁለት ጓደኛሞች ተገናኙ። አንደኛው ወፍራም ሲሆን ሌላኛው ቀጭን ነው። ወፍራሙ በባቡር ጣቢያው ውስጥ ተመግቦ መውጣቱ ነበር። ከንፈሩ በቅቤ አብለጭልጯል። የተቀባው የአዶኮሊን ሽቱ ከሩቅ ይጣራል። ቀጭኑ ገና ከባቡር መውረዱ ስለሆነ በሻንጣዎቹ በካርቶኖችና በጥቃቅን ቋጠሮች ተከቧል። ከላዩ ላይ የቡና ዝቃጭ ሽታ ይሰነፍጣል። ከጀርባው ቀጭንና አገጫም ሴት ትታያለች። ሚስቱ ናት። ቀውላላና አይነ ውሽንግሩ ተማሪ ደግሞ ልጁ ነው። ፕሪፍሪም ሲል ወፍራሙ ሰውዬ ቀጭኑን ተመልክቶ ጮኸ። አንተነ ሌላ ወዳጅ፣ ለመሆኑ ስንት ጊዜ ሆነን ሳንገናኝ? ወይ እናቴን ሲል ቀጭኑም ማጸፋ መለሰ። ሚሻ፣ አብሮ አደጌ ሚሻ ምን እግር ጣለ? ሶስቴ አከታትሎ ከተሳሳሙ በኋላ ተፋጠው አይን ላይ ተያዩ። አይናቸው እንባ ያቀረዘዘ ቢሆንም በደስታ ተውጠዋል። ወዳጅ ሆይ አለ ቀጭኑ፣ ፈጽሞ አልጠበቅኩም። እስኪ ተመልከተኝ፣ እንደ ጥንቱ ቆንጆ ነህ አሁንም። አንተ ለመሆኑ እንዴት ነህ? ሀብት አፈራህ? አገባህ? እኔ እንደሆንኩ እንደምታየኝ ነው። አግብቻለሁ። ይቺ ሚስቴ እኮ ናት። ሉዊዛ ትባላለች። ፕሮቴስታንት ናት። ይሄ ደግሞ ልጄ ነው። ናፍናያል ይባላል። የ3ኛ ዓመት ተማሪ ነው። አያያዝናም ወደ ልጁ ዞር ብሎ ናፍናኤል ልጄ፣ ይሄ የልጅነት ጓዴ ነው። አብረን የተማርነው። ልጁም ጥቂት ካሰበ በኋላ ባርኔጣውን ለሰላም ታነሳ። አንድ ትምህርት ቤት አንድ ላይ ነው የተማርነው ሲል ቀጭኑ ቀጠለ። ታስታውሳለህ? ያኔ ተረት ማውራት ውድ ነበር። መጽሐፍቶቹን ባቃጠልኳቸው ኖሩ። እንዴል ልጆች ነበረን። አትፍራ እንጂ ናፍናኤል፣ ጠጋበል፣ ቅረበው። ይኸውልህ ይቺ ሚስቴ ናት። ቫንሲኖባህ የተወለደች የፕሮቴስታንት ተከታይ። ልጁ ጥቂት አሰብ አድርጎ ከአባቱ ጀርባ ተሸሸገ። ታዲያስ የጥንቱ ጓደኛዬ ኑሮ እንዴት ነው ሲል በአግራሞት ወፍራሙን ጠየቀው። የት ነው የምትሰራው? ወይ ስራ የለህም? እየሰራው ነው ወዳጄ። በኮሌጅ ተቆጣጣሪነት 2 ዓመት ጨርሻለሁ። ስታንስላቭን ሜዳሊያም ተሸልሜያለሁ። ደሞዙ ግን እዚህ ገባ የሚባል አይደለም። እግዚአብሔር ይሁነን ብቻ። ሚስቴ ሙዚቃ ታስተምራለች። እኔም ለተጨማሪ ገቢያችን የሲጋራ ፓኮችን እሰራለሁ። እንዴት ያለ ማስቀመጫ ፓኮ! አንዳንድ ሩብል ይሸጣቸዋለሁ። 10ና ከ10 በላይ ፓኮች የገዛኝን ቅናሽ ይደረግለታል። ቀደም ሲል አስተዳደር ክፍል ውስጥ ሰርቼ ነበር። አሁን የመምሪያ ኃላፊ አድርገውኛል። ከእንግዲህ እዚሁ ነው የምኖረው። አንተስ ታዲያ እንዴት ነው? አትፍራ፣ ተናገር። አማካሪ ነህ አይደለም እንዴ? አይደለም ወዳጄ፣ ትንሽ ከፍ በል አለ ወፍራሙ። የመንግስት የሚስጥር ክፍል አማካሪ ሆኜ አገልግያለሁ። ለዚህም 2 ኮከቦችን ተሸልሜያለሁ። ቀጭኑ በድንገት ፊቱ አመድ መሰለ። በቆመበት ክንችር አለ። ፊቱ ከመቀጽበት ተለዋወጠ። ከፊቱና ከዓይኑ ውስጥ ብልጭታ የሚረጭ መሰለ። አካሉ እየታጠፈ እየሟሸሸና እየጎበጠ ሄደ። የሚስቱ ሹላ ገጭ ይበልጥ ረዘመ።
የተከበሩ ክቡር፣ እርሶም በማግኘቴ ደስታዬ ወሰን የለውም። ጓዴ ማለት ይቻል ይሆናል ይህን በመሰለ መስሪያ ቤት የሚሰራውን ሰው እንዴ! በል እንግዲህ ይብቃ አለውና ወፍራሙ እየተንጎማለለ መንገዱን ቀጠለ። ይሄ ሁሉ ውዳሴ ምን ያስፈልጋል? እኔ የጥንት የጧቱ ጓደኛ ነኝ። ለምኑ ነው ይሄን ሁሉ ማደግደግ? ይቅርታ ያድርጉልኝ። ምን ነው? ምን አጠፋው? ምን ነካው? የቀጭኑ ሰውነት አብሮ ሟሸሽ። ወፍራሙ አንድ ሸንቋጭ ነገር ጣል ሊያደርግ የፈለገ ቢመስልም በቀጭኑ የፊት ገጽ ላይ አክብሮት ይነበብበት ነበር። ወፍራሙ ያሰበውን ከመናገር ካፉ ላይ መልሶ ወደ ቀጭኑ ዞር አለ። ሊሰናበተውም እጁን ዘረጋ። ቀጭኑ ግን 3 ጣቶቹን አስረዝሞና በመላ ካሉ እያደገደገ እንደ ቻይናዊ ሳቅ። ሚስቱም ተደርባ ፈገግ አለች። ናፍናኤል እግሩ ወደ ኋላ ሰብስቦ በባርኔጣ ሰላም ተሰጠ። 3ቱም እጢያቸው ዱብ እንዳለ ተያዩ። ከማን አንሺ በሚል መንፈስ በዚያ ነበር ባለስልጣን ነኝ ያለው። ባለስልጣን ነኝ ከማለቱ ደግሞ የዛኛው ማደግደግ ይባስ። እንደው ግን እስከ መቼ? ጸሎተ ጦርነት በመጽሐፍ እንጨዋወት። ማርክ ትዌን፣ ጸሐፊው ተፈራ ገዳሙ፣ ተርጓሚው። ወንድ የወለደች እናት የነገሰችበት ታላቅ የፍስሐ ዘመን ነበር። የመጀመሪያይቱ ጥይት ባርቃ አገሪቱ ጦርነት ባህር ውስጥ ተዋኛለች። በእያንዳንዱ ልብ ቅዱስ የአርበኝነት እሳት ተቀጣጥሏል። ነጋሪት ይጎሰማል። ዘማሪያኑ ዜማውን ያዜሙታል። ሁሉም ነገር እንደ ተኩስ ነበር። ጥምር ርችቶች ሽቅብ ወጥተው ይንቻቻሉ። ከእያንዳንዱ እጅ እየደበዘዙና እየሳሱ ወዲያ ማዶ ከዘለቁት ጣሮችና ሰገነቶች የተመዘዙ ባንዲሮች እያብለጨለጩ ያውለበልቡታል። በየቀኑ የደስደስ ያላቸው ወጣት ወዶ ገቦች በአዲስ የደንብ ልብሶቻቸው አጊጠው ሰፊ ጎዳናውን ይሄዱታል። የኮሩባቸው አባቶቻቸው፣ እናቶቻቸው በደስታ ስሜት ታፍነው እልልታውን ያቀልጡታል። በምሽት አሕዛብ ታጎረው ትንፋሻቸው ቁርጥ ቁርጥ እያለ የልባቸውን ማዕከል የሚቀሰቅስ አርበኛዊ ንግግር ለአጭር ጊዜ ብቻ በነጎድጓዳማ ጭብጨባቸው እያቋረጡ እንባቸውም እንደ ጎርፍ ቁልቁል እየዋጄ ያደምጡታል። በየቤተ ክርስቲያኑ ካህናት ለባንዲራና ለሀገር ማገልገልን ሰበኩ። መላውን አድማጭ በማረከ ስሜት በተባ አነጋገር የጦርነቶችን አምላክ ተማጸኑት። ለጥሩ ዓላማውም እርዳታውን ለመኑት። በእርግጥ ደስ የሚልና የሚማረክ ጊዜ ነበር። ጦርነቱን ላለመቀበል የደፈሩትና ቅዱስነቱን የተጠራጠሩት እኩሌታዎቹ ችኩል መናፍስት ወዲያውኑ ጥብቅ የቁጣ ማስጠንቀቂያ እንደማግኘታቸው ለደህንነታቸው ሲሉ በፍጥነት ከዓይን ተሰወሩ። ዳግም በዚያ መንገድ መተንኮሳቸውንም ተውት። ዕለተ እሁድም ሆነች። ነገ ጦሩ ወደ ግንባር ይንቀሳቀሳል። ቤተ ክርስቲያኗ ካፍ እስከ ገደፏ ሞልታለች። ወዶ ዘማቾችም እዚያው ናቸው። ለጋ ፊታቸው በጦርነት ህልም፣ በፍልሚያ፣ በድንገተኛ ማጥቃቱ በሚያብረቀርቁ ሻሙላዎች፣ በጠላት መፈርጠጡ፣ በሁካታው፣ በጢስ መሸፈኑ፣ በከረረው ማሳደዱ፣ እጅ መስጠቱ፣ ከዚያም ጀግነው ተመልከው በወርቃማ የድል ባህሮች ሰምጠው በጉሮ ወሸባዬ ከጦርነት መልስ ከወዶ ዘማቾቹ ጎን ለባንዲራ ለመውደቅ ክቡር የሞቶች ሞት ለመሞት የሚልኳቸው ልጆች ወይም ወንድሞች በሌሏቸው ጎረቤቶችና ወዳጆች የቅናት ዓላማ የሆኑት ኩራት ኩራት ያላቸው ውዶቻቸው ተቀምጠዋል። ጸሎቱ ቀጠለ። ከብሉይ ኪዳን የጦርነት ምዕራፍ ተነበበ። የመጀመሪያው ጸሎት ሆነ። ተከትሎ በመጣው የዘማሪያኑ ድምፅ ግብረ ሕንጻው ተናወጠ። በአንድ ልብ ሕዝበ ክርስቲያን ተነስቶ ቆመ። በብሩህ ዓይኖችና በልቦች ጅውታ መሃልም ያንን ታላቅ ልመናቸውን አቀረቡ። ትእዛዝህ የማይነጥፈው ኃያሉ እግዚአብሔር ሆይ፣ መለከትህ ነጎድጓድ፣ ጎራዴህም መብረቅ ይሁን። ረዥሙ ጸሎትም ቀጠለ። እንዲህ ፍጹም የጋለ ስሜት ያለው ልመና፣ መሳጭና ውብ ቃል ከቶ ከወዴት ታይቷል? የጸሎቱን ፍሬ ነገር መሐሪውና ቸሩ አባታችን ወጣት ወታደሮቻችንን እንዲጠብቅ፣ በአርበኝነት ምግባራቸው እንዲረዳቸው፣ እንዲያጽናናቸውና እንዲያበረታታቸው፣ እንዲባርካቸው፣ በጦርነት ቀንና በአደጋ ሰዓት እንዲመክትላቸው፣ በኃያል ክንዱ እንዲችላቸው፣ ብርቱና ልበ ሙሉ እንዲያደርጋቸው፣ በዚያች ደም በምታፋስሰው የማጥቃት ሰዓትም እንዳይበገሩ፣ ጠላትንም ለመደምሰስ እንዲረዳቸው፣ ለራሳቸው ለባንዲራቸውና ለአገራቸው የማያልፍ ክብርና ሞገስ እንዲሰጣቸው ተማጸኑ። አንድ ረዥሙ ገላቸው መሬት እስኪነካ ድረስ የወረደ ልብሰ ተክህኖ የደረቡ
ሽበታቸው ቆብ ካልደፋ ራሳቸው ተመዞ እንዳረፋማ ፏፏቴ ወደ ትከሻቸው የወረደ ከልኩ ባለፈ እንደ መገርጣቱ ጣረሞትነት የዳሰሰው የተጨማደደ ፊት ያላቸው ሽማግሌ እንግዳ ናቸው። ይገቡና ዓይናቸውን በደብር አለቃው እንደተከሉ በዝግታና ድምፅ አልባ እርምጃ በዋናው መተላለፊያ አመሩ። እልፍ ዓይኖች በመገረም እየተከተሏቸውም ያለማቋረጥ በጸጥታ ተራምደው ወጡና ከሰባኪው ጎን ቆመው መጠባበቁን ጀመሩ። ሰባኪውም እንግዳው እንደሌሉ ሁሉ ዓይናቸውን ከድነው መሳጭ ጸሎታቸውን ቀጠሉ። በመጨረሻም ጦራችንን ባርክ፣ ድሉንም ስጠን ጌታ ሆይ፣ አምላካችን የአገራችንን የባንዲራችንን አባትና ጠባቂ አንተ ነህ በሚሉት ስሜት ቀስቃሽ ቃላት ደመደሙት። እንግዳውም የደብረ አለቃውን እጅ ነኩና ዘወር እንዲሉላቸው አመለከቷቸው። የተደናገጡት አለቃም ቦታውን ለቀቁላቸው። በተወሰነ ጊዜ በተመስጦ የረጉትን አድማጮች እንግዳ ብርሃን በሚፈነጥቁ ኮስታራ ዓይኖች ዳሰሷቸው። ዝግ ባለ ድምፅም እንዲህ አሉ። እነሆ ከዙፋኑ መምጣቴ ነው፣ የኃያሉ እግዚአብሔርን መልእክት ይዤ። ቃላቱ ቤቱን በድንጋጤ አናጉት። እንግዳው ልብ ቢሉትም ከምንም አልቆጠሩትም። የአገልጋዩን የእናንተውን እረኛ ጸሎት ሰምቷል። የምኞቶቻችሁ ፍሬ ነገር ሙሉውን እኔ መልእክተኛው ከገለጽኩላችሁ በኋላ ያላችሁት እንዲሆን ፈቃዱ ነው። አብዛኛው የሰው ልጅ ጸሎት ሲባል ያው አንድ ነው። ሰው ቆም ብሎ ካላሰበ ከሚለው ይልቅ የሚጠይቀው ይበዛል። የእግዚአብሔር የእናንተም ሁሉ አገልጋይ ጸሎቶቻቸውን ጸልየውታል፣ ግን ቆም ብለው አስበውታል? ከቶ ጸሎቱስ አንድ ነውን? ሁለት እንጂ። አንዱ የተባለው ሌላው ያልተባለው፣ የተነገረውና ያልተነገረው፣ ሁሉንም ልመናዎች መስማት ከማይሳነው አምላክ ጆሮ ደርሷል። አሰላስሉት፣ አስታውሱትም። ለራሳችሁ ምርቃት ስትለምኑ ተጠንቀቁ። በዚያው ሳታስቡት በጎረቤታችሁ ላይ እርግማን እንዲሆን እየለመናችሁ ነውና። ዝናብ ለሚፈልገው ሰብላችሁ ብትጸልዩ በዚያው ምግባራችሁ ዝናብ ለማይፈልገውና በምጽአቱ ሊጠፋ በሚችለው በአንዱ የጎረቤታችሁ ሰብል ላይ እርግማን እንዲሆን እየጸለያችሁ ሊሆን ይችላል። እናንተም በልባችሁ በስሜት ግና ካላዋቂነትና ካለማስተዋል በጸጥታ የጸለያችሁትን ሌላውን ጎኑን በቃላት እንድልላችሁ ከእግዚአብሔር ተልኬአለሁ። እግዚአብሔር እንዲሆን ፈቅዷል። እነዚህን ቃላት ሰምታችሁ የለምን? ድሉን ስጠን ጌታ ሆይ አምላካችን የሚሉት ይሄ በቂ ነው። የተባለውም ጸሎት እንዳለ በእነዚህ እርጉዝ ቃላት ተሰንጓል። ቢንዛዛ ምን ይጠቅማል? ለድል ስትጸልዩ ድልን የሚከተሉት መከተል ያለባቸው፣ አረ እንዲያውም በኋላ ለሚንፏቀቁትና ላልተጠቀሱ እልፍ ፍጻሜዎችም ጸልያችኋል። ያልተነገረው የጸሎቱም ጎን በዛ አድማጭ የእግዚአብሔር አባታችን ነፍስ ላይ አርፏል። በቃላትም እንድለው አዞኛል። ስሙኝ ጌታ ሆይ አባታችን፣ ወጣት አርበኞቻችን የልቦቻችን ጣዖቶች ወደ ጦርነት መውረዳቸው ነውና ካጠገባቸው ሁንልን። እኛም ከሚያምረው የውድ ቤታችን ሰላም ጠላትን ለመደምሰስ በመንፈስ ከነሱ ጋር ተንቀሳቅሰናል። ጌታ አምላካችን ሆይ ወታደሮቻቸውን በመድፎቻችን እንቦጫጭቃቸው ዘንድ እርዳን። ፈገግታ የተላበሱ ሜዳዎቻቸውም በድብዝዝ የሙታን አርበኞች ክምር ማልበስ ይቻለን ዘንድ እርዳን። የመድፎችን ነጎድጓድ በስቃይ ከሚንፈራፈሩት ቁስለኞቻቸው ጩኸት እናዋህደው ዘንድ እርዳን። ምንም ያልበሉ የሞት ሚስቶችን ልብ በዳር የለሽ ሐዘን እንወጥረው ዘንድ እርዳን። አልባሌ ቤቶቻቸውን በእሳት ሰደድ እንደመስስላቸው ዘንድ እርዳን። ከትናንሽ ልጆቻቸው ጋር ቤት አልባ አርገናቸው ቡቱቷቸውን ለብሰው በረሃብ በጥማት በበጋ ፀሐይ ንዳድ በክረምት ቆፈን በመንፈስ ላሽቀው ግብዓተ መሬታቸውን እንድታፋጥነው ቢማጸኑህም ለእኛ ለምናመልክ ስትል ነስታቸው ወና መሬታቸውን ካላጋር እንዲያባክኑበት እርዳን። ጌታ ሆይ ተስፋቸውን አጨናግፈው ሕይወታቸውንም አምክነው መራር ስደታቸውን አርዝመህ እርምጃቸውን አዝግምልን። መንገዳቸውን በእንባቸው ጎርፍ ሙላት፣ በቆሰሉት እግሮቻቸው ደም አቅልማት። በፍቅር መንፈስ ምንጭና ዝንተ ዓለም በሐዘን የሚንከላወሱ ሁሉ አድባርና ወዳጅ ከሆነው ጌታ በጸጸት የተሞላውን ልባችንን ዝቅ አድርገን እርዳታውን እንጠይቃለን። አሜን። ይህን ጸልያችሁታል። አሁንም ከተመኛችሁት ተናገሩ። እኔ የልዑል እግዚአብሔር መልእክተኛ ነኝ፣ እየጠበቅኳችሁ ነው። በኋላ ከተናገሩት ሁሉ አንድ የረባ ነገር አይወጣውም ተብሎ ሰውየው እብድ ናቸው በሚል ተደመደመና ጸሎቱ እንደገና ተካሄደ። ውሃ ቅዳ ውሃ መልስ ይሉሃል። ይሄ ነው።
ባለስልጣኑ መስሪያ ቤት የገነባውን ባለስልጣኑ መስሪያ ቤት ሲንደው አሌክስ አብርሃም። ይሄ እንግዲህ የተጻፈው መቼ ነው በሉኝ? በ2006 እኛ ሰፈር የኢትዮጵያ መንገዶች ባለስልጣን የሰራው አዲስና ዘመናዊ የመኪና መንገድ ከተመረቀ መንፈቅ ሳይሞላው የኢትዮጵያ መብራት ኃይል ባለስልጣን መስሪያ ቤት እየቆፈረ ዳርዳሩን እንዳልነበር አደረገው ይላል። በ2006 የሆነ ነው። አሁን ላለው ትምህርት እንዲሆን ነው እኛም የምናቀርበው። ድርጊቱ ለማንም ኢትዮጵያዊ የሚያሳዝንና ግራ የሚያጋባ ቢሆንም ገንቢውም አፍራሹም ለመገንባትና ለማፍረሳቸው በቂ ምክንያት አለን ይላሉ። መንገዱን የቆፈርነው የኤሌክትሪክ መስመሮቹ ከመንገዱ ስር ስለተዘረጉና ሲበላሹ ለመጠገን ከመቆፈር ሌላ አማራጭ ስላልነበረን ነው የሚሉት የመብራት ኃይል ሰራተኞች በተመሳሳይ ሁኔታ ዶማና ካፋቸውን ይዘው የዘመቱበትን መንገድ ቆፋፍረው የተባለውን ብልሽት ላያገኙት የሚችሉበት አጋጣሚም ይኖራል። በሌላ በኩል ደግሞ መብራት ኃይል ለሕዝቡ ጥቅም በየመንገዱ ዳር የኤሌክትሪክ ምሰሶ ሚሊየን ብሮች አፍስሶ የተከላቸውን ምሰሶች ለመንገድ ሥራ በሚል እንደ ሙጄሌ ከሥራቸው እየፈነቀለ የሚጥለው የኢትዮጵያ መንገዶች ባለስልጣን ለሚመጣው ልማት ጥፋቱን ይዘራል። አፍርሶ መገንባት የልማት ባህሪ ቢሆንም በቋንቋ አለመግባባት የሚባክነው የሕዝብና የሀገር ሀብት ግን ያሳዝናል። እነዚህን ሁለት ባለስልጣን መስሪያ ቤቶች በአንድ ላይ ለመስራት ለመመካከር፣ አብሮ ችግርን ለማቃለል፣ ኪሳራን ለመቀነስ ኮሚቴ እንደተቋቋመ በተለያዩ መገናኛ ብዙሃን ብንሰማም ውሃ ቅዳ ውሃ መልስ የማፍረስ መገንባት ሥራው ግን ዛሬም አልበረደም። እንግዲህ የኢትዮጵያ ምድር ባቡርን ስንጨምረው እነዚህ 3 መስሪያ ቤቶች ለነገሩ 3 አይደሉም፣ ቴሌን እንደ አልፈነ ነው እንጂ 4 መሆን ይችላሉ። ሀገራችን ላይ በግልጽ የሚታይ ለውጥ ለማምጣት ርብርብ ላይ ቢሆኑም ቋንቋቸው ግን ስለምን የባቢሎን ቋንቋ እንደሆነ ይገርመኛል። ለነገሩ መስሪያ ቤቶቹ ራስ የሚያዞር ኃላፊነት፣ ፋታ የማይሰጥ የሕዝብ ጥያቄ መመለስ የቀን ተቀን ሥራቸው ነው። ቢሆንም ምን አለ ከመቆፈር መነጋገር፣ ከመገንባትም መግባባት ቢያስቀድሙና እኛንም ከምሬት ሀብታችንንም ከጥፋት ቢታደጉ። ደግሞ እኮ ሁለቱም መስሪያ ቤቶች ሁልጊዜ በሙያው የተካኑና የሚሰሩትን ጠንቅቄ የሚያውቁ ባለሙያዎች አሉን ነው የሚሉት። በእርግጥ ይህ ተገቢም አስፈላጊም ነው። ግን ክፍተቱ የት ላይ ተፈጠረ? ይህ ሁኔታ እንደ ግብርና ባለሙያዎች ገጠመኝን አስታወሰኝ። ስልጠና ላይ የሰማኋት እውነተኛ ምሳሌ ናት። በአንድ የገጠር ቀበሌ ውስጥ ድፍን ወረዳውን ደን እናልብሰው ብለው የተነሱ የግብርና ባለሙያዎች ሕዝቡን ስለ ደን ጥቅም አስተማሩ፣ መከሩ፣ ዘከሩና ወደ ስልጣን አስገቡት። ችግኝ እንዴት እንደሚተከልም በደንብ አስተማሩት። የሰለጠነው ነዋሪ ተራራ የለ ሜዳ በአንዴ በችግኝ አለበሰው። ግን አንዱም አልጸደቀም። ዓመት ተጠብቆ ለአካባቢው ነዋሪ ከመጀመሪያው የተሻለ ስልጠና ተሰጠና እንደገና ችግኙ በዘመቻ ተተከለ። አሁንም ሁሉም ደረቀ። አንድ ባለሙያ ታዲያ ነዋሪዎቹ ስልጠናው እንዳልገባቸው ስለተረዳ ወደ መንደርተኛው ለ3 ከፍሎ የችግኝ አተካከልን በተናጠል በማሰልጠን በጋራ ወደ ሥራ እንዲገቡ ቢደረግ ውጤታማ መሆን እንደሚችሉ አሰበ። እናም አንዱን ቡድን ለችግኝ መትከያ የሚሆን ጉድጓድ አቆፋፈር ብቻ ሰለጠነ። ይሄ ቡድን ጉድጓዶቹን ቆፍሮ ወደ ቤቱ መሄድ ነው ሥራው። ሁለተኛው ቡድን ደግሞ ችግኙ የተቆፈረበትን ጉድጓድ ውስጥ ስሩ ሳይታጠፍ በትክክል ማስቀመጥ እንዲሰለጥን ተደረገ። በቃ ጉድጓድ ውስጥ ችግኙን አስቀምጦ ወደ ቤቱ። ሦስተኛው ቡድን በተቆፈረው ጉድጓድ ውስጥ አፈር መልሶና በደንብ አፈር አስታቅፎ መሄድ ሥራው ነበርና ይህንኑ ሰለጠነ። አሁን አርሶ አደሮቹ ገባቸው፣ ወደ ሥራ ገቡ። ቆፋሪዎቹ በሰለጠኑት መሠረት በትክክል በሺህ የሚቆጠሩ ጉድጓዶችን ቆፍረው አዘጋጁ። ይህን የተመለከቱት አሰልጣኞች ተደስተው ሻይ ቡና ሲሉ ከአካባቢው ዞር አሉ። ቆይተው ሲመለሱ ግን የጠበቃቸውን ነገር ማመን አልቻሉ። አንድም ችግኝ ሳይተከል ሁሉም ጉድጓዶች ተደፍነውና አፋቸው ላይ አፈር ተቆልሎ በግፍ የሞቱ የድሃ ሕዝቦች መቃብር መስለው ጠበቋቸው። አርሶ አደሮቹን ሰብስበው ጉዳዩ የሚጠይቁ ሰልጣኞቹ ፈጽሞ እንዳልተሳሳቱና እያንዳንዷን ነገር እንዳሰለጠኗቸው ማድረጋቸውን ገለጹ። ጉዳዩ ወዲህ ነበር። በተያዘላቸው ሰዓት መሠረት ቆፋሪዎቹ ጉድጓዶቹን ቆፍረው አዘጋጁ። ይሁንና ችግኙን ጉድጓድ ውስጥ የሚያስቀምጡት ቡድን መንደራቸው ውስጥ ሰው ሞቶ አልመጡም። በተቀጠረው ሰዓት አፈር ወደ ጉድጓድ የሚመልሰው ቡድን በሰዓቱ ሲደርስ በሰለጠነው መሠረት ወደ ባዶቹ ጉድጓዶች አፈሩን መልሶ እጁን እያራገፈ ወደ ቤቱ። ችግኝ እንጅሩ በአገራችን የልማት እንቅስቃሴ ላይ እንደኔ የባለሙያ እጥረት ሳይሆን መሀል ላይ በራሱ ጉዳይ፣ በራሱ ጥቅም፣ በራሱ ችሎታ ማነስ የሥራዎችን ወሳኝ ነገር ይዞ የሚሰወር አካል ያለም ይመስለኛል። ውሃ ቅዳ ውሃ መልስ የሆነብን ነገርም መነሻው ቢመረመር በደፈናው የመስሪያ ቤቱን ሠራተኞች ከማማረር ይልቅ
የችግሩ ምንጭ የሆነው ችግር ፈጣሪ ባስቀመጡበት አለመገኘቱ አንድ ችግር መሆኑን የምንረዳ ይመስለኛል። ይህችን ውሃ ቀደ ውሃ መልስ ደግሞ ፖለቲካችንም ጥርሷን ሸርፋባታለች። አንዱ የገነባውን እንደ ጠላት ገንዘብ ሌላኛው ይንድ፣ ከዛስ ከሃ ያስጀምረናል። በእያንዳንዱ መስሪያ ቤት ብንሄድ ከአሰራሩ ሲስተም ይልቅ ግለሰቦች ችሎታ ላይ ጥገኛ የሆነው የአሰራር ባህላችንም አንድ ኃላፊ በለቀቀው ቁጥር አፈር ልሶ ሲነሳ ማየት የተለመደ ነው። ምን ይሄ ብቻ! በሰብአዊና ዲሞክራሲያዊ መብት አጠባበቅና በሌሎችም አያሌ ጉዳዮች መሐለኛውን በእውቀት ማነስም ይሁን በክፋት ስንነደው አንኳሩ ጉዳይ ድራሹ ጠፍቶ ቆፋሪና የተቆፈረውን ደፋኝ ዳርና ዳር ቆመው ኪሳራ መወራወር፣ ውሃ ቀዳ ውሃ መልስ ሩጫን ማሳመር ብቻ ይቀራል። ዳር ዳሩን ስንሄድ የለም። የፈለገ ባለሙያ ብናሰለጥን፣ ያለንን ሁሉ ሀብት ለልማት ብናፈስ፣ ለአንዲት አገር ለአንድ ዓላማ እንደምንሰራ የሁላችንም ሥራ ድምር ውጤት አገርን እንደሚያቆም ከማቆምም እንደሚያራምድ አምነን በአንድ መንፈስ ካልተራመድን አንዱ ባለሥልጣን መስሪያ ቤት በሥልጣኑ ቆፋሪ፣ ሌላው ገንቢ የሆንን እንቀጥላለን። ውጤት ግን አይኖረንም። እርስ በርሳችን እየተቀዋወመን እንዴት እንጸናለን? መጀመሪያ የጋራ ቋንቋ ይኖረን፣ ከዚያ በጋራ ቋንቋችን እንነጋገር። የጋራ ግብ ላይ የማንደርስበት ምክንያት ምን ሊሆን ይችላል? አለበለዚያ ግን ልማትና እድገት ሁለት ቤት እንደለመደ ባለጌ ልጅ አንዱ አጠንክሮ ሲይዘው በአንዱ በኩል እየሰነፈ ለነገ ያልነው ዝግባ ለትውልድ ያቀርነው ዋርካ ገና ከጅማሬው ውሃ መውቀጥ አይነት ልፋት ሆኖ ወቃጩንም ተወቃጩንም እንዳያማረር መላ ልንለ ይገባል።